ስምህ ካልሆነ ፓስተር ካልሆንክ አንድ ፓስተር የፕሮቴስታንት ስሙ ያልሆነ ከተናገርኩኝ እኔ ነኝ ብለህ መምጣትህ አስገረመኝ ማለት ነው። ስምህ ካልሆነ ፓስተር ካልሆንክ አንተን አይገልጽም ማለት ነው። ቪዲዮ ለእኔ ነው ብለህ ምላሽ መስጠትህ ስህተት ነበር ማለት ነው። ማለት ሰው ሳይጠራ ዲል እኔ ነኝ ብሎ ሊመጣ አይችልም። በእስልምናው ለምሳሌ ሙሐመድን ሴጣን ተወህ እንዴ ተብሎ ሲጠየቅ ኖ አልተውኩህም አብሬህ ነኝ ብሎ አላህ ምላሽ ሰጠ። ምን ቻሌንጅ እናደርጋለንና እኛ የሙስሊሞቹ አምላክ አላህ ሴጣን ተብሎ ይጠራል። ምክንያቱም ያለ ስሙ ሴጣን ተብሎ ሲጠራ ተውከው እንዴ ሴጣን ተብሎ ሲባል ነው አልተውኩትም፣ በረፋዱ ምላለው በነጋው ምላለው አልተለየሁትም ይላል። ስለዚህ አንድ ሰው ያለ ስሙ ያለ ደግሞም ያለ ፕሮፌሽኑ ሲጠራ እኔ ነኝ የተጠራሁት ብሎ ማለቱ ስህተት ይሆናል ማለት ነው። ነገር ግን ኦኬ የሰራኸው ቪዲዮ የማይቸዋለኝ በእርግጥ አሁን ከቻልክ መጽሐፉን ከፍተ ነው እናየዋለን ማለት ነው። አንተ እንዳልከው ነው መጽሐፉ የሚለው ወይንስ አንተ ባልከው ተቃራኒ ነው የሚለው መጽሐፉን እናየዋለን። መጽሐፉ ይዳኘናል ማለት ነው። በተረፈ ዚስ ማይሰጣ ገባው ማልፈልገው አንተ ያመጣቸው የጠቀስካቸው ጥቅሶችን በመጽሐፍ ቅዱስም መመለስ ይቻላል። ኢት ኢዝ ኢዚ። ግን ምን አይነት በር ይከፍታል ለፕሮቴስታንት አይሚን ከእስልምናው አንጻር ለምንሰራው የሚለው ታሳቢ ከማድረግ ነው እንጂ ከዚህ የባሱ አንተ ባልከው እናቱን ተገናኝቷል፣ ልጅ ገድሏል፣ እንደዚህ በመጽሐፍ ቅዱስ ላይ ነቢይ የተባሉ እንኳን ልጆቻቸውን የተገናኙ የገደሉ ብዙ አሉ። መለጠፍ ይቻላል እንደዛ አድርጎ ማለት ነው። አባቴ ብለህ የምትቀበላቸው ነቢያት ብለህ ያስካቸው ማለት ነው። ግን እዛ ውስጥ ማንገባው ምንድን ነው? ያ ነገር ቅዱስ ነው አድርጉት ተብሎ ተፈቅዷል ወይ? የሞራል ግራውንድ እናስቀምጣለን። ያንን ፈጣሪ አድርጉት ብሏቸው ነው ወይ? ለምንድን ነው የተጻፈው ብለንም እናያለን ማለት ነው። የሆነ አካል ነቢይም ሊሆን ይችላል ማንኛውም ይሁን ኃጢአት ከሰራ ኃጢአቱ ተመዝግቧል ብለን ነው ምናምነው በመጽሐፍ ቅዱስ ውስጥ። ያ ኃጢአቱ ከተመዘገበ ደግሞ ለእኛ እንድንማርበት ከውድቀታቸው እንድንማር ነው የተጻፈው። አንተ ያልከው ገድል ግን በመሰረቱ ገደሉ እንደዛ አይደለም። የኃጢአቱ እንትን ተጻፈም አይደለም፣ ገድሉም አንተ እንዳልከው አይደለም። እንደው አድርጎት እንኳን ቢሆን ደግሞ ቢሆን እንኳን እያልኩ ነው ደስ እያልኩ ነው። ምክንያቱም እነ ሎጥን ማሰብ እንችላለን፣ ከገዛ ልጆቻቸው ጋር የተገናኙ አሉ። እነ ዳዊትን ማሰብ ይቻላል፣ የሰው ሚስት ለመንጠቅ ሲሉ የገደሉ አሉ። ነገር ግን ያንን በማድረጋቸው ጤናማ ነው አድርጉት እየተባለ ነው። ጥፋት ውጤት ነው፣ ጥፋት ነው። እያንዳንዱ አውዳለው። ከቻልክ ስምህን እንደዚህ ካልከኝ ሶሪ ይላለው። እሱን ችግር የለብኝም። ይቅርታ ፓስተርም ካልሆንክ ይቅርታ፣ እሱ ላይ ይቅርታ ላለውኝ ኤክስኩዝ አድርጋለሁ። ችግር የለውም። መጽሐፉን ክፈተውና እንየው እስቲ። ቪዲዮውን የደረሰኝን ቪዲዮ ላሰማህ። ኦኬ እሺ፣ ቪዲዮን መጽሐፉን ሜዳ አይሻልም? መጽሐፉን ክፈተውና ዘገምተኛ የሆነ ፓስተር አለ ሁሌ የሚያነሷት ይችን ጥቅስ ማለት ነው። ግንም ደግሞ ቀለሜና ማለት ነው የፕሮቴስታንቱ ፓስተር ግንም ደግሞ ቀለሜና ማለት ነው የፕሮቴስታንቱ ፓስተር ዘገምተኛ የሆነ ፓስተር አለ ሁሌ የሚያነሷት ይችን ጥቅስ ማለት ነው። የሆነ ቪዲዮ ላይ እንደውም እኔ ሴት ልጄን ዳቦሃን እንኳን ስማለሁ ሙሙሃን ስማለሁ እያገላበጥኩ ሲል ነበረ። ይዘቀጠ ማለት ነው። ከእሱ ነው የሚኮርጁት። ዝግመታዊ ለውጣቸውን ያልጨረሱ ብልጡ ያለበት ጋር እዛ ጋም ይስመዋል። ሴትም ከሆነች ዳቡዬ እያለ ይስማል። እስማለሁ እኔም ሴቶች ልጆች ስላሉ ድምፅ ስለምሰማ ማለት ነው። ግንም ደግሞ ቀለሜና ማለት ነው የፕሮቴስታንቱ ፓስተር ሲጀምር አንደኛ ከሁለት ቦታ ላይ የመጣ ቪዲዮ ቃል የተኮረጃው የዛሬ 2 ዓመት ነው የተናገርኳት። ሶስተኛ ልጄ እድሜዋ 3 ዓመት ነው። ሶስተኛይቱ ልጄ እድሜዋ 3 ዓመት ነው። የዛሬ 2 ዓመት አካባቢ ይመስለኛል ይሄን ቃል የተናገርኩት። የዛን ጊዜ 1 ዓመት ህፃን ልጅ ነበረች። እኔ 3 ልጆች አሉኝ። እናም ደግሞ እናቴ 10 ወልዳ እኔ 2ኛ ልጅ ነኝ። በቤተሰባችን ውስጥ በማህበረሰባችን ውስጥም ልጆቻችንን ስናጥብ እናም ደግሞ ሎሽን የሚሆን ዘይት ስንቀባቸው ጀርባቸውንም ይሁን ፊት ለፊታቸውንም ይሁን ምርታቸው አካባቢ እየኮረኮርን እንደዚህ ምናምን ነገር እያለን እንላለን። ያን ቃል በየትኛውም ዛሬ 2 ዓመት ነው የተናገርኳት። ሶስተኛ ልጄ እድሜዋ 3 ዓመት ነው። ሶስተኛይቱ ልጄ እድሜዋ 3 ዓመት ነው። የዛሬ 2 ዓመት አካባቢ ይመስለኛል ይሄን ቃል የተናገርኩት። የዛን ጊዜ 1 ዓመት ህፃን ልጅ ነበረች። እኔ 3 ልጆች አሉኝ።
እናም ደግሞ እናቴ 10 ወልዳ እኔ ሁለተኛ ልጅ ነኝ። በቤተሰባችን ውስጥ በማህበረሰባችን ውስጥም ልጆቻችንን ስናጥብ እናም ደግሞ ሎሽን የሚሆን ዘይት ስንቀባቸው ጀርባቸውንም ይሁን ፊት ለፊታቸውንም ይሁን ምርታቸው አካባቢ እየኮረኮርን እንደዚህ ምናምን ነገር እያለን እንላለን። ያን ቃል በየትኛውም ማህበረሰብ ኢትዮጵያ ውስጥ የሚጠቀሙበትን ቃል ነው ያልኩት። አንተ ያልከውን ቃል እኔ አልደግምም፣ ምክንያቱም የሰይጣን አገልጋይ ስላይደለው ማለት ነው። አንተ ያልከው ቃል የ1 ዓመት ህፃን ልጄን ምንድን ነው ያልከው? ልክ ያንተ ለትጹን እንዳደረገው ወይ ደግሞ መባህጽዮ እንዳደረገው ወይ ደግሞ ጌታችን ኢየሱስ ክርስቶስ አደረገ ብላችሁ እንደጻፋችሁት፣ ያው ኦርቶዶክስ እንደመሆን መጠን ነው እንደዛ ብዬ የምልህ። ስሜቱ እስኪመጣ ድረስ እስኪነዝረው ልቡ እስኪጠፋ ድረስ እንደዛ እንዳደረገ እኔ ልክ እንዳደረግኩ አድርገህ መጽሐፉን ክፈተውና ምን ላይ ሰፈህብኝ የለ መጽሐፉን እያነበብህ መጽሐፉ ነው የሚለው ወይንስ አንተ ነህ እየዋለ ሚዩት አድርጌያለሁ። ቤቱ ስርዓት አለው። እኔ ነኝ ቤቴ የመጣሁት። መጽሐፉን እናውራ። ሚዩትማ የፍራቻ እኮ ነው። እኔንም ሳይሆን መጽሐፉ ይከፈት። ሚዩት አድርገው። ትልቅ ሰው አይደለ? ሚዩት አድርገው። እያወራህ ነው አይደል? ስታወራ ሰማሁ አይደል? ካልሆነ ስርዓት አስይዛለሁ። እንግዲህ መጽሐፉ ይከፈት። መጽሐፉ እታችሁንና ስርዓት ለምደህ